እንደምን አላችሁ ተመልካቾች ለዛሬ አስደናቂ ህንጻ በሚል ርዕስ በአለማችን ላይ ከተሰሩ የሲቪል ምህንድስና ውጤት ከሆኑ ሰማይ ጠቀስ ወይም ስካይስክራፐርስ መካከል ሶስቱን ይዤላችሁ ቀርብ ያለው አጭር የሆነ ቅኝት እናደርጋለን። እነዚህ ህንጻዎች በአለም ካሉት ግዙፍ ከሚባሉት ህንጻዎች ውስጥ ተጠቃሽ ናቸው። አንዱ የምንመለከተው የቴፒ 101 ታወር የሚባለው በታይዋን ያለው ነው። ሌላኛው ቶሬማየር የምንለው ታወር በሜክሲኮ የሚገኘው ነው። ሶስተኛው ደግሞ ዋን ወርልድ ትሬድ ሴንተር የሚባለውና ኒውዮርክ የሚገኘው ህንጻ ነው የሚሆነው። የቴፒ 101 ታወር ታይዋን ላይ የሚገኘው ህንጻ በአርኪቴክቸራል አሰራሩም ቢሆን የግዛቱን ባህል በሚያሳይ መልኩ አረፍተ ነገር ወይም መልእክት የሚያስተላልፍ ፊደላትን ትርጉም በሚሰጥ መልኩ ፊደላቸውን ያካተተ አሰራር እንደሆነ ይነገርለታል። በባለቤትነት ደረጃ ቴፒ ፋይናንሻል ሴንተር ኮርፖሬሽን ባለቤት የሆነው ፕሮጀክት ነው። አርኪቴክቶቹ ሲዋይ ሊ ፓርትነር የሚባሉት ናቸው። የስትራክቸራል ኢንጂነሪንግ ስራውን ደግሞ ኤቨርግሪን የሚባል ኮንሰልቲንግ ኢንጂነር እንደሰራው ነው ያለው መረጃ የሚያሳየው። ይሄ ህንጻ 508 ሜትር ከፍታ ያለው ግማሽ ኪሎ ሜትር በላይ የሆነ ከፍታ ያለው ህንጻ ነው። 5 ቤዝመንቱን ጨምሮ 101 ፎቆች ያሉት ነው። ለዛም ይመስላል ቴፒ 101 የሚል ስም የተሰጠው። አገልግሎቱ ኦፊስ ነው። የኦፊስ ውስጥ የተለያዩ አገልግሎቶች ተካታች ናቸው። አጠቃላይ ሰርፌስ ኤሪያው ወይም ፍሎር ኤሪያ 412500 ሜትር ስኩዌር ያህል ነው። ይሄ የህንጻ ፕሮጀክት 1.8 ቢሊዮን ዶላር የፈጀ ፕሮጀክት ነው። በአለማችን በርዝመቱ ወደ 9ኛ የሚመደብ ነው። ይሄ ፕሮጀክት ወደ 5 አመት ከ1999 እስከ 2004 ባለው በፈረንጆች አቆጣጠር የተሰራ ነው። የተሰራበት ማቴሪያል ኮምፖዚት ነው። ይሄም በጣም ብዙ አይነት ኮምፖዚት ስትራክቸሮችን እንደተጠቀሙ መረጃዎች ያሳያሉ። ይሄም በሌላ ጊዜ በጥልቀት እንመለስበት ይሆናል ብዬ አስባለሁ። የፋውንዴሽን ስራው 380 ፓይል ወደ ታች እያንዳንዱ 80 ሜትር ወደ ታች እየተቀበረ ከመሬት በታች በፓይል ፋውንዴሽን ሲስተም የተሰራ ዲፕ ፋውንዴሽን ሲስተም የተሰራ ነው። ይሄ ህንጻ በጣም አስደናቂ የሆኑ ብዙ ነገሮች አሉት ቢሆንም ከዛ ውስጥ አንዱ በጣም ግዙፍ የሆነ ዳምፐር ያለው መሆኑ ነው። የዊንድ ሬዚስታንስ ኮንሲደር ሲደረግ 216 ኪሎ ሜትር ፐር አወር ስፒድ ያለው ዊንድን እንዲቋቋም ተደርጎ ነው። ይሄ ማለት በሜትር ፐር ሰከንድ 60 ሜትር ፐር ሰከንድ ያህል ፍጥነት ያለው የዊንድ ግፊት ንፋስ ግፊት እንዲቋቋም ተደርጎ ነው። ይሄ በእኛ ኤፍሲኤስ ኮድ በኦልድ ኮድ ብንመለከተው 22 ሜትር ፐር ሰከንድ ነው የሚለን። ይሄ ምን ያህል ትልቅ እንደሆነ ማየት ይቻላል ማለት ነው። እንዲሁም የትኛውም አይነት የመሬት መንቀጥቀጥ ቢመጣ ይቋቋማል በሚል እሳቤ የተሰራ ስትራክቸር ነው። እዚህ ጋር የምንመለከተው ዳምፐር 5.5 ሜትር ዲያሜትር ያለው ኳስ የመሰለ እና 660 ቶን ያህል የሚመዝን ክብደት ነው። ይሄ ክብደት ከ92ኛ ፎቅ ጀምሮ ወደ 87ኛ ፎቅ ድረስ ባለው የሚወዛወዝ ነው። የዚህ ትልቁ ዓላማ በንፋስ ግፊት የመንቀሳቀስ አቅም እንዲፈጥርለት ወይም ደግሞ በንፋስ ግፊቱ አማካኝነት ስትራክቸሩ ፌል እንዳያደርግ against the movement of the structure ህንጻው ከሚወዛወዝበት ተቃራኒ በሆነ መልኩ እየተወዛወዘ ባላንስ ወይ ሚዛኑን የሚጠብቅ ኮንሰንትሬትድ የሆነ ክብደት ነው ማለት ነው። ሁለተኛው ስካይስክራፐር ወይም ሰማይ ጠቀስ ህንጻ ቶሬማየር የምንለው ሜክሲኮ ያለው ህንጻ ነው። ይሄ ህንጻ በጆርጅ ሶሮስ የታወቀ ባለ ሀብት ቢሊዮነር ነው ባለቤትነት የተያዘ ሲሆን ዜድለር ፓርትነር ሺፕ አርክቴክትስ ኤንድ ኤክስኪዩቲቭ አርክቴክትስ እና አዳምሰን አሶሲኤትስ አርክቴክትስ በሚባሉት የተሰራ ነው። ስትራክቸራል ኢንጂነሪንግ ደግሞ በካንተር ሼንክ ግሩፕ የተሰራ እንደሆነ ነው
መረጃ የሚያሳየው። ይሄ ህንጻ ከፍታው ቅድም ካየነው አንፃር ከግማሽ በታች ነው 225 ሜትር ከፍታ ያለው ነው 4 ቤዝመንት እና 55 ስቶሪስ ያሉት ነው ያ ፋንክሽኑ በኦፊስነት ደረጃ የሚያዝ ነው ሰርፌስ ኤሪያውም ከቅድም አንፃር ስንመለከተው በጣም አናሳ ነው 84135 ሜትር ስኩዌር ያህል ነው ግን የፈጀው ከቅድሙ ፕሮጀክት ጋር ተቀራራቢ የሆነ ኮስት 1.8 ቢሊዮን ብር ነው ይሄ ህንጻ 30000 ሜትር ስኩዌር የመስታወት ፋሳድ የተሰራለት ወይም ደግሞ እንደ ዎል የተሰራለት ሲሆን ከ1999 እስከ 2003 ባሉት 4 አመታት ኮንስትራክሽኑ የተጠናቀቀ ነው ስቲልና ኮንክሪት ስትራክቸር እንደያስፈልግነቱ እዚህ ፕሮጀክት ላይ ለአገልግሎት ውለዋል ፋውንዴሽን ሲስተሙ ስንመለከተው ይሄም ምንም እንኳን በከፍታው ከቀድሙ በግማሽ ያነሰ ቢሆንም 252 ፓይሎችን ተጠቅሟል እያንዳንዱ ፓይል 60 ሜትር ያህል ወደ ውስጥ እየገባ ነው ማለት ነው እዚህ ስትራክቸር ላይ የምናየው አንዱ አስደናቂ ነገር እስከ 256 ኪሎ ሜትር ፐር አወር ወይም ከ70 ሜትር ፐር ሰከንድ በላይ ዊንድ ስፒድ ቢመጣ እንኳን ሰርቫይቭ ማድረግ በሚቻልበት ሁኔታ የተሰራ ስትራክቸር ነው 8.5 ሬክተር ስኬር ሊመዝን የሚችል እንግዲህ እጅግ በጣም ከፍተኛ የሚባለው የመሬት መንቀጥቀጥ ሜዠርመንት ማለት ነው ያህል እንኳን ቢመጣ ሊቋቋምበት በሚችል ሁኔታ የተሰራ ስትራክቸር ነው 98 ዳምፐርስ ወይም አብዞርብ የሚያደርጉ ይሄን additional stress induction because of lateral load movement absorb ሊያደርጉ የሚችሉ 98 ዳምፐሮች የተገጠሙበት ነው ይሄን ጸሌላው አስደናቂ ነገር በ2003 ጃንዋሪ እንደ ፈረንጆች አቆጣጠር 7.6 ሬክተር ስኬር የሚሆን የመሬት መንቀጥቀጥ የገጠመው ቢሆንም ምንም ሳይሆን ያንን ተቋቁሞ ማለፍ የቻለ ስትራክቸር መሆኑ ነው ሶስተኛው የምንመለከተው ዋን ወርልድ ትሬድ ሴንተር የሚባለውና ኒውዮርክ ያለው ነው ይሄ ስትራክቸር እንግዲህ በ2001 በፈረንጆቹ ፌል ባደረጉት ፍሪደም ታወርስ በሚባሉት ምትክ የተሰራ ስትራክቸር ነው ኦነሩ ላሪ ሲልቨርስቴን ነው አርኪቴክቱ ደግሞ ዳቪድ ቼልሰን የሚባል ነው ያ ካምፓኒ ስሙ ስኪድሞር ይባላል ይሄ አርኪቴክት እንደነ ቡርጅ ከሊፋ የመሳሰሉ ትላልቅ ስትራክቸሮችን የሰራ አርኪቴክት ነው ስትራክቸራል ኢንጂነሪንግ ደግሞ ስክላይክ በርገርማን ኤንድ ፓርትነርስ የሚባሉት ሰርተውታል ይሄ ስትራክቸር 541 ሜትር ከፍታ ያለው ነው ስለዚህም ከቴፒ 101 ከፍ ያለ ስትራክቸር ነው ማለት ነው 5 ቤዝመንት እና 99 ስቶሪዎች አሉት ያው ዳታው የተለያዩ አገላለጾችን በመጠቀም የተወሰኑ ለውጦች ሊኖሩት ይችላሉ ከመረጃ ወደ መረጃ ግን በዚህ መልኩ ልንወስደው እንችላለን አገልግሎቱ ኦፊስ ነው ፍሎር ኤሪያው 325279 ሜትር ስኩዌር ያህል ነው የፈጀው ኮስት 3.9 ቢሊዮን ዶላር ነው ይሄ ስትራክቸር ለዘመንት የህንጻዎች በአውሮፕላን በሽብር ፌል እንዳደረጉ እናስታውሳለን ስለዚህ የአውሮፕላን አክሽን ኢምፓክትም ሊቋቋም በሚችልበት ሁኔታ እንደተሰሩ ይነገርላቸዋል በስድስተኛ ደረጃ በአለም አቀፍ በቁመቱ የሚጠቀስ ስትራክቸር ነው ይሄ ስትራክቸር አንድ አስደናቂ የሚያደርጉት ውስጥ ከ40000 ሜትሪክ ቶን በላይ የሆነ ስቲል ስትራክቸር የተጠቀመ ቢልዲንግ መሆኑ ነው ኮንስትራክሽን ፐሬዱ ከ2006 እስከ 2013 ባለው 7 አመታት ውስጥ የተጠናቀቀ ነው ማቴሪያሉም የኮንክሪት እና የስቲል ሃይብሪድ ተጠቅሟል ማለት ነው ስፕሪድ እና ስትሪፕ ፋውንዴሽን ሲስተም ተጠቅሟል ሮኪንግ ሰርፌሱንም ቢሆን ወደ ውስጥ ዲግ ለማድረግ ተደርጎ የተሰራ ነው carrying capacity ወይም bearing capacity የፋውንዴሽኑ እስከ 645.83 ቶን በ1 ሜትር ስኩዌር ማለት ነው እንዲሆን ተደርጎ የተሰራ በጣም ግዙፍ ስትራክቸር ነው ማለት ነው